ውስጥ ትልቅ ተጽዕኖ የፈጠሩና ተወዳጅ ሰው ናቸው። ኦቦ በቀለ ገርባ እንግዲህ ስለሆኑ በጣም አመሰግናለሁ። ጥሬና ክብረውም እዚህ ድረስ ስለመጡ አመሰግናለሁ ስለጋበሽ። ወደ ጥያቄዎቼ ሳልፍ እርሶን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት። አብረው ሲያነሱ እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብለው ይተማሉ። ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል። ለዚህ መልስ አሉት? አዎ እውነት ነው። እንዳልሽው እኔ አንድ ጊዜ ፖለቲከኛ ሆናለሁ እየገምቼ አላውቅም። አስቤም ዝግጅትም ማድረግ አላውቅም። በሙያዬ ላይ ጥሩ ሙያተኛ ሆኜ ጥሩ መምህር ሆኜ ለመግፋትና በዛው ስራ ለመቀጠል ነበር ዋናው አላማዬ። ነገር ግን በአካባቢዬ የማያቸው አንዳንድ ነገሮች አንዳንድ ጊዜ መታገስ ማየትና መታገስ ከሚችሉት በላይ የሚሆንበት ጊዜ አለና እና በተለይም በዚህ በአዲስ አበባ አካባቢ ያሉ ገበሬዎች ክፉኛ እየተፈናቀሉ በመጡበት ሰዓት አጋጣሚ ሆኖ ቤቴ ወደ አዳማ አዲስ አበባ ዩኒቨርሲቲ በሰራ የምኖረው አዳማ ነውና ወደዛ በመመላለስበት ጊዜም ብዙ አጋጣሚዎች ነበሩና እነዚህ ነገሮች የማይበት እነዚህ ሰዎች የት ደረሱ የሚለው ጥያቄ ሁሌ ጥያቄ ይሆንብኝ ነበርና አይኔን ከፍቼ የበለጠ ማየት ሲጀምር ደግሞ በተለይ መሬትን አስመልክቶ የሚደረገው ወረራ እጅግ በጣም አጸያፊና መታገስ ከሚችሉት በላይ ሆኖ ነው ያገኘሁትና ስለዚህ አንድ ነገር ቢያንስ ለውጥ ማምጣት ብችልም ባልችልም መናገር አለብኝ የሚል ውሳኔ ላይ ደረስኩኝ። በአጋጣሚ ይሄንን እንደወሰንኩ አንድ የፖለቲካ ድርጅት ጥሪ ያደረገልኝና ኦፌዴን የሚባል ኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ ጥሪ ያደረጉልኝና በቀጥታ ምንም ዝግጅት ሳላደርግ ብዙ ምክክር ሳያስፈልገኝ ቀጥታ ወደ ድርጅቱ ገባው ማለት ነው። እንደገባው ወዲያውኑ ወደ ስራ አስፈጻሚ ኮሚቴ አባልነት ተሸጋገርኩ። ለምርጫ ተወዳደርኩ፣ ወደኩ ተባልኩ። በዛው በቃ ወደ ፖለቲካ ዓለም ወደ ምርጫ ክርክርም አለ የመሳሰሉ ነገሮች ውስጥ ሳላውቅ ራሴ ተዘፍቄ ተገኘሁ እና በዚህ ሁኔታ ነው። እውነት ነው ዝግጅት አላረኩም፣ ብዙ አላነበብኩም፣ ብዙ አልጻፍኩም በፖለቲካ ዙሪያ። ነገር ግን የማየው እዚህ ያለና አሁን ያለን ነገር ልክ የሆነና ልክ ያልሆነን ነገር በአቅሜ መዝኜ ተገቢ አይደሉም የምላቸው ነገሮች መቃወም ጀመርኩ። በዚህ አይነት ሁኔታ ነው ወደ ፖለቲካ የገባሁት። ለነገሩ ብዙ ፖለቲካ ሰዎችም ብዙ አንብበው አይደለም ወደ ፖለቲካ የሚሄዱት፣ ግን ያው ፍላጎት ስላላቸው ነው። እኔ ግን ልዩ የሚያደርገው ፍላጎት ሳይኖረኝ ወደዛ መግባት ነበር ማለት ነው። ትክክል ነው። አነሳሽው ጥያቄ። ወደ ሌላ ጥያቄ ሳልፍ እርሶ ኦሮሞ ኖት ወይስ ኢትዮጵያዊ ኖት? ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ? ደግሞም ኢትዮጵያዊ ተብለን ሁላችንም የሚያቅፍ አንድነት አለ ብለው ያምናሉ ወይ? እኔ ኦሮሞ ብቻም አይደለው ኢትዮጵያዊ ብቻም አይደለው። ብዙ መገለጫዎች አሉኝ፣ ብዙ ማንነቶች አሉኝ። በጾታ ወንድ ነኝ ለምሳሌ። በቁመት ብንሰለፍ ረጃጅም ከሚባሉት ውስጥ ነው፣ ዘለግ ካሉት ውስጥ ነው የምመደበው። በትምህርት ከሆነ ትንሽ ትምህርት ቀመስ ከሚባሉት ውስጥ እመደባለሁ። ያ ማንነቴ ነው። በሃይማኖት ከሆነ ክርስቲያን ነኝ። ያም ሌላ ማንነት ነው። በመልክ ከሆነ ጥቁር ነኝ፣ ነጭ አይደለሁም፣ ፈረንጅ አይደለሁም። እነዚህ ሁሉ መገለጫዎቼ ናቸው እና እነዚህ አሁን የጠቀስሻቸው ነገሮች ከነዛ ነገሮች ውስጥ አንድ ወይም ሁለት ናቸው። ጥሩ አልመለሱም። በቀደ በግልጽ ለማስቀመጥ ሁላችንስ የሚያቅፍ አንድ ኢትዮጵያዊነት የሚባል ነገር አለ፣ ማንነት አለ ያምናሉ? ይሄን ኢትዮጵያ የሚባል ማንነት አለ፣ ኦሮሞ የሚባል ማንነትም አለ። እንደነገርኩሽ እኔና አንቺ የተለያየ ጾታ ውስጥ ነው የምንወድቀው፣ ግን አብረን እንነጋገራለን፣ አብረን እንኖራለን። ወንድነቴ ከአንቺ ጋር ለመነጋገር አላገደኝም፣ አብሮ ለመኖርም አላገደኝም። ባለቤቴም ሴት ናት፣ ልጄም ሴት ናት፣ እናቴም እንደዛው ናት። አብረን እንኖራለን። ግን ማንነቴ
ወንድ ነው። ወንድ ነኝ ብዬ መናገር የማንነቴ መገለጫ ነው። ኢትዮጵያዊ ነኝ ማለቴ ጋናዊ አይደለሁም፣ ናይጄሪያዊ አይደለሁም፣ ግብፃዊ፣ ሱዳናዊ አይደለሁም፣ ኢትዮጵያዊ ነኝ። ከዛ ተመልሰን ስንመጣ ደግሞ ብሔር ወይም በብሔረሰብ በምንናገረው ቋንቋ ብንመደብ ደግሞ ኦሮሞ ነኝ። ስለዚህ እነዚህ የሚጣረሱ የማይግባቡ ነገሮችም አይደሉም። ሁለቱም ተያይዘው መሄድ የሚችሉ ከነዚህ ካሉን መልቲፕል አይደንቲቲዎች ወይንም ደግሞ በጣም ብዙ ዘርፍ ካላቸው መገለጫዎች አንዱ ነው። ስለዚህ ኦሮሞነቴና ኢትዮጵያዊነቴ እኩል ነው የሚሄደው። ችግርን ፈጥሮብኛ አቅም ለማለት ነው። እስቲ ወደ ወቅታዊ ጉዳይ ልመልሶት ነው። በቅርቡ የኦነግን ወደ አዲስ አበባ መግባት ተከትሎ ግጭቶች ተነስተው ነበረ። በኦሮሞ ሚዲያ ኔትወርክ ላይ ቀርበው የግጭቱ መቀስቀስ ተጠያቂ አድርገው ነበር። ግንቦት ሰባት በምን ምክንያት ነው እንደዛ የተናገሩት ነው? ግጭቶች በአብዛኛው ኢትዮጵያ ውስጥ እየተከሰቱ የመጡት ሀያላን ትላልቅ የሚባሉ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባት ከጀመሩ ጊዜ መሆኑ አጠያቂ አይደለም። ሁሉም ሰው የሚያውቀው ይመስለኛል። ምንድነው የተፈጠረው? መጀመሪያ ያው ግንቦት ሰባት አስቀድሞ ገብተዋል። በገባበት ሰዓት አርማውን የትም ቦታ የመስቀል እና የማውለብለብ እድልም አግኝተዋል። አልተከለከለም ነበረ፣ ይታወቃል። በየአደባባዮቹም አንዳንድ ጊዜ በግል መኖሪያ ቤቶች ብቻ ሳይሆን በአንዳንድ ድርጅቶችም ቤቶች ላይ ይሰቀል እንደነበረ ይታወቃል። ይሄ በእንዲህ እንዳለ ይሄ ነገር አልፎ አትስቀሉ የተባለ ነገር ስለመኖሩ አላውቅም። ያንን የከለከለ አካል አለመኖሩን ማውቃለሁ። ከዛ በኋላ ኦነግ ወደ አገር ውስጥ በሚገባበት ጊዜ ደግሞ ያንኑ ተመሳሳይ ያንኑ የሚመስል ድርጊት ተከናውኗል። የኦነግ ባንዲራ በየቦታው ተሰቅሏል። አንዳንድ ቦታ የኦነግ አርማ እንዳይሰቀል የመከላከል አዝማሚያ እንደነበረ ይታወቃል። ለመከላከል ሙከራ ተደርጓል። በዚህ ምክንያት ግጭት አንዳንድ ቦታዎች ላይ እዚህ አዲስ አበባ ግጭቶች እንደተፈጠሩ ይታወቃል። ይህንን ያደርጉ የነበሩት ደግሞ ግንቦት ሰባት ወደ ሀገር በሚመለስበት ጊዜ ያስተባበሩ የነበሩ ሰዎች በመቶ የኦነግ አርማ በሚሰቀልበት ጊዜ ሊሰቀል አይገባም የሚል ተቃውሞ እንዳነሱ ይታወቃል። በምን ላይ ማስረጃዎትን ያቀርቡ ባንኮ? ማስረጃ ማለት አሁን ቦታውን ለመጥቀስ ያህል ነው። አይ የግንቦት ሰባት አባላቶች ባንዲራ እንዳይሰቀል የከለከሉበትን ማስረጃ እሱ እንዴት ነው? በየክልሉ ብቻ ሳይሆን በየቀበሌው የግንቦት ሰባት አስተባባሪዎች የነበሩ ሰዎች ይታወቃሉ። አሁንም ይታወቃሉ፣ ዛሬም ይታወቃሉ ማለት ነው። ለምሳሌ ቦሌ አካባቢ ማን ያስተባብር እንደነበረ ማን አርማ ይሰቅል እንደነበረ ይታወቃል። እና እዛው አካባቢ ለግንቦት ሰባት ሲያስተባብሩ የነበሩ ሰዎች የሌላን አርማ እንዳይሰቀል ያደረጉት እዛው አካባቢ ሲያስተባብሩ የነበሩ ሰዎች። አቦ በቀለ ላቋርጦት ነው። የድርጅቱ መሪዎች ወይም አስተባባሪዎች ናቸው ለማለት እንዴት ደፈሩ? ማንም ሰው ነው ያ ሁሉ ሰው ምናልባት የግንቦት ሰባትን ደግፎ ነው ወይ የወጣው? ያን ጊዜ ላይ እኛን ነው በምን እርግጠኛ ሆኑ? አንደኛው ገብቶኛል። ግን የግንቦት ሰባት አስተባባሪዎች ያስተካክልሽ እኔ ስለመውጣት ሰላማዊ ሰልፍ ስለመውጣት አይደለም እና ወደዛ እየመጣው ባንዲራ ወይንም ምንድነው አርማ ስለመስቀል ነው። አርማ የሰቀሉ ሰዎች ከሜዳ ላይ መጥተው አንቺ አርማ አልሰቀልሽም ግንቦት ሰባት እኔ አልሰቀልኩ የድርጅቱ አባል አይደለንም ምናልባት እኔ አይደለሁም አስተባባሪም አይደለሁም። አስተባባሪ ሳይሆን ግን አርማ የሚሰቅል ሰው የለም። ስለዚህ እኛ የምናወራው አሁን ያኔ አርማ ሲሰቅሉ ስለነበሩ ሰዎች ነው እንጂ ሰልፍ ስለሚወጡ ወይንም ከዛ በኋላ ስለተደረጉ ጉዳዮች አይደለም ለማለት የፈለኩት። አርማዎችን በዚህ ሀገር እንግዲህ እርሶም እንደሚያውቁት ብዙ ሰው
እንደዚህ አይነት ግርግሮች ሲኖር ይሳተፍበታል። ብድግ ብሎ ከመሬት ተነስቶ ይሄኛውን ብሎ ግጭት ሊቀሰቅስ ይችላል። ወይም ደግሞ ምንም በማያውቀው የፖለቲካ ግባቱ ምን እንደሆነ በማያውቀው እንቅስቃሴዎች ውስጥ እንደሚሳተፍ ይታወቃልና በምን ታወቀ የግንቦት ሰባት ሰዎች ለመስቀላቸው ወይም የግንቦት ሰባት ሰዎች ያንን ለማረጋቸው ለእንቅስቃሴ ለማረጋቸው በምን ታወቀ ለማለት ነበር። አሁን ግልጽ ነው ማለት ነው። ግልጽ ነው። አሁንም መልሴ ተመሳሳይ ነው። ምክንያቱም የግንቦት ሰባት አባል ወይም ደጋፊ ሳይሆን የግንቦት ሰባትን አርማ የሚሰቅል ሰው አለ ካልሽኝ ይሄንን ለሚያዳምጠው ህዝብ መተው ያስፈልጋል ፍርዱን። ምክንያቱም እንደተነጋገርነው ነው ኢትዮጵያ ውስጥ ወይንም አዲስ አበባ ውስጥ በብዙ ሚሊዮን የሚቆጠር ሰው አለ። ያ ሁሉ ህዝብ አርማ አልሰቀለም። አርማ የሰቀሉት ለድርጅቱ ቅርበት ያላቸው ወይ ደጋፊዎች፣ አስተባባሪዎች ወይም አባላት ናቸው። ስለዚህ ከዚህ የበለጠ ከዚህ የተሻለ ይህንን መግለጽ እኔ የግንቦት ሰባት አባል ነኝ ብሎ መታወቂያ ይዞ ሄዶ የሚያሳይ ሰው አለና ያንን ነገር አሳየኝ እንደማትይ ተስፋ አደርጋለሁ። እሺ፣ ሌላው በዚህቹ ጋር ማነሳሉት በፖሊስ ይሄንን ሁኔታ ገና ዝም ባለበት ሁኔታ ለምንድን ነው ይሄ ፍረጃ በግለሰብ ደረጃ ወይ በጥላቻ ወይ ደግሞ እንዲሁ ዝም ብለው የሰጡት አስተያየት አያስመስልቦትም ወይ? ምክንያቱም ፖሊስ ምንም እያለ አይደለም። የፖሊስ ስራ ነው መመርመሩ ብዬ ነው። ትክክል ነው እሱ። እኔ አሁን የፖሊስን ስራ አይደለም ሰራው። ፖለቲከኛ ከራሱ እይታ አንፃር ስለ ሀገር ይገመግማል፣ ይናገራል። ስለ ራሱ ፓርቲ አቋም ይናገራል። በአንጻሩ ደግሞ ስለ ሌላው ፓርቲ አቋምና ግንኙነት መናገር ይችላል። ስለዚህ ይሄንን በምንመለከትበት ጊዜ እንደ አንድ ሰው ይሄንን የማየውንና የምገነዘበውን በፖሊስ ስራ ላይ ተጽዕኖ ለመፍጠር አይደለም። ወይንም ደግሞ አርማ መስቀል እኮ እንትንም አይደለም፣ ኃጢአትም አይደለም፣ ወንጀልም አይደለም። ወንጀል ቢሆን ኖሮ ፖሊስን በከለከለ ነበር። የፖለቲካ ምህዳሩን ለማስፋት ለዘመናት ታምቆ የነበረውን ህዝብ ለማስተንፈስ ሲል መንግስት ሳውቆ አይደለም የለቀቀው። እስቲ ይለቀቅና ለዘመናት የታፈነው እስቲ ይተንፍስና እንደፈለገ ይሁን ይውጣለት አይነት ነገር ነው። ስለዚህ ስህተት አልነበረም። ስህተት የሚሆነው የኔ ብቻ ይሰቀል ያንቺ መሰቀል አይገባውም የተባለ ጊዜ ነው። ወደ ሁከትም የሚወስደው እሱ ነው። ወደ ሁከት ከገባ ደግሞ አገር ነው፣ ስለ አገር ነው የምናወራው። አንዱ አገር እዚህ አዲስ አበባ ውስጥ ሁከት ተፈጥሮ እኔ ነፃ ነኝ ልትይ አትችይም። ወይንም ደግሞ እኔ በነፃነት እኖራለሁ እኔ በሰላም እኖራለሁ ማለት አይቻልም። የአዲስ አበባ መታወክ የሁላችንም መታወክ ነው። ሁላችንም ጤና ይነሳናል፣ ሰላም ይነሳናል። ስለዚህ በዚህ መተባበር፣ ስለዚህ መነጋገር ግዴታችን ነው። አንተ የራስህ እንዲሰቀል ያልተከለከልከውን ያህል ሌላው ቢሰቅለው ለምን ትከለክላለህ ነው። ምክንያቱም ይሄ ሰላማችንን ያፈርሳል፣ አያዋጣንም ነው። አንተ የተሰጠህ መብት ሌላው የሚገባዋል ነው። ያንን ካላደረክ ስህተት ነው። ወደ ህግ አግባብ መመለስ ያስፈልጋል። የሌላው የራስን መብት የምትፈልገውን ያህል የሌላውንም ልታከብር ይገባል ነው። በዚህም መርዳት ያስፈልጋል፣ መናገር ያስፈልጋል፣ አግባብ አለመሆኑን ማስገንዘብ ያስፈልጋል። ከዚህ አንጻር ነው እንጂ ፖሊስ ቦታ ሆኖ የምስክርነት ቃል ለመስጠት አይደለም። ፖሊስ በብዙ መረጃዎች የያዛቸው የራሱ አካሄዶች አሉት። ወደ ሌላ ጥያቄ እንደገና ላልፍ ነው። የኦሮሞ ታጋዮች እናንተ የተለያየ ፓርቲ ነበረ፣ አሁን አንድ ላይ ተቀይጣችኋል። እንዴት ልታረጉ ነው? ስማችሁን ልትቀይሩ ነው ወይ? ኦነግ ሊባል ነው? ፌኮ ሊባል ነው? ምን ሊባል ነው? ትግሉ ወዴት ይሄዳል? ወደ መቀየጥም ደረጃ አልደረስንም። ነገር ግን ኢንቴንሽን ያለው ፍላጎት ነው ያለው። ለአንድ ዓላማ የቆመ ብዙ ፓርቲ መኖሩ አስፈላጊ አይደለም። የፖለቲካ ፕሮግራሞቻችን የሚመሳሰሉ ከሆነ የፖለቲካ ግቦቻችን የሚመሳሰሉ ከሆነ የምንቆመው ለአንድ ዓላማ ከሆነ የፓርቲ ዱፕሊኬሽን አያስፈልግም። ስለዚህ መጠጋጋትና ወደ ተመሳሳይነት መምጣት ያስፈልጋል፣ ወደ አንድነት ከተቻለ መምጣት ያስፈልጋል በሚል ሐሳቤ ነው። የፓርቲዎች 10-15 መሆን ምን ያስፈልጋል? እና በሀገር ደረጃም ሁሉ ሰው ፖለቲከኛ ሊሆን አይገባም። ሀገር ሁሉ ፖለቲካ ፓርቲ ሊሆን አይችልም።
ስለዚህ ጥራት ያላቸው ጥቂት የፖለቲካ ፓርቲዎች ወደፊት ገፍተው እንዲመጡ ነው ሐሳቡ። ከዚህ በትንሹ ይጀመርና ከዛ በኋላ ከፍ እያደረግን እናምጣው ወደ ላይ እናምጣው የሚል ሐሳብ ነው። ስለዚህ ስሙ ያን ጊዜ ሊገለጽ ይችላል። በሪዮት ደረጃስ አንድ አይነት ሪዮት አላችሁ ወይ ሁላችሁ? አዎ እስካሁን ልዩ በአብዛኛው የኦሮሞ ፓርቲዎችን የምትወስጂ ከሆነ ዋናው የትግል ስልቱ ነው ልዩ ያደረገን የሚለያየን። እኛ ከመጀመሪያው ጀምሮ በሰላማዊ ፖለቲካ ትግል እናምናለን። ሌላው ደግሞ በሰላማዊ የፖለቲካ ትግል ተስፋ የቆረጠና በዚህ መንገድ ሞክሮ በፍጹም አይቻልም ብሎ ተስፋ በመቁረጥ ወደ ትጥቅ ትግል የገባ ነው። ስለዚህ አሁን ሁኔታዎች ይህንን የትግል ስልት ወደ ማመሳሰል መጥተዋል። መልካም ሁኔታ ተፈጥሮ የትጥቅ ትግሉን ይከተሉ የነበሩትም አሁን እርግፍ አድርገው ትተው የመሳሪያ ትግል እርም ብለው ወደ ሀገር ውስጥ ተመልሰዋል። ስለዚህ በፊትም የለያየን በአብዛኛው የሪዮት ጉዳይ ሳይሆን የትግል ስልቱ ነው። ስለዚህ አሁን ትግል ስልቱ እየተመሳሰለ በሚመጣበት ጊዜ ብዙ ልዩነት የለም በመካከላችን። ትናንሽ ፕሮግራሞች በፖለቲካ ፕሮግራም ላይ ትናንሽ ጉዳዮች ቢኖሩ እነሱ በውይይት ሊፈቱ የሚችሉና እዚህ ግባ የሚባሉ ጉዳዮችም አይደሉም። ስለዚህ ብዙ የሚያሳስብ አይደለም። በቅርቡ ኦህዴድ በጅማ ያደረገውን ስብሰባ እንየው። በስብሰባ ላይ ንግግር አድርገዋል። ትንሽ አወዛጋቢ ነው ንግግሩ፣ በኦሮምኛ ነው። ከመግቢያው ጀምረው ሲገቡ ሰላምታም አላቀረቡም ነበር እንዳየሁት። ለጠቅላይ ሚኒስትሩም ለኦቦ ለማም እዛ ላሉትም በቀጥታ ወደ ንግግሮት ነው የገቡት። ንግግሮትን ሲያደርጉ ያሰረኝ መንግስት ፊት ቆሜ ነው የምናገረው ብለዋል። ምን ለማለት ፈልገው ነው? አዎ እንግዲህ በፖለቲካ ውስጥ የተለመዱ አንዳንድ ጊዜ ደግሞ አሰልቺ የሆኑ አቀራረቦች አሉ። ለምሳሌ የሚጋበዙ እንግዶች አይነት እጅግ በጣም ብዙ በሚሆንበት ጊዜ እያንዳንዱን የተጋባዥ ቡድን ሰላምታ ለማቅረብ ተብሎ የሚባክነው ጊዜ ከነዛ ተናጋሪዎች አንፃር እዛ ካሉት ፕሮግራሞች ብዛት አንፃር በምንመለከትበት ጊዜ ለየት ያለ አቀራረብ ሁሉ አስፈላጊ ነው ብዬ አምናለሁ። ጠቅላይ ሚኒስትሩን የተከበሩ ጠቅላይ ሚኒስትር እዛ በማለቴ ብቻ አይደለም ለሳቸው ያለኝ ክብር የሚገለጸው። ከልቤ ነው ማከብራቸው፣ አከብራቸዋለሁ። እዛ የተገኙ ሰዎችንም አከብራለሁ። ነገር ግን የተከበሩ ከሌ የተከበሩ